በቅርበት የምናቃቸው ወንድሞቻችን በማለት የገለጿቸው ሚዲያዎች አሉ ይሄን ምላችሁ ምናልባት የቅርባችን የነበሩ ቲክታከሮች ታዋቂ ቲክታከሮች ስለ ስውሯ ማርያም ሊያስተባብሉ ብር ተቀብለው ቪዲዮ ሰርተው መተዋል ጉዞ የሚያዘጋጁ ማህበራቶች እዛ ቦታ ሲገቡ ቀረጥ ከፍለው ነው የሚገቡት የጉዞ መኪና ከሩቅ ሀገር ድረስ የመጡ መመናንን አገቡን ብላ ስታስከለክል ባይናችን ስላየን ነው አዲስ አበባ ነው በጣም ቅርብ ነው አበደሌ ከጅማ ድረስ የስውሯ ማርያም ፈውስ ፈልጉ የመጡ መመኖች ገቡም ተብሎ ብር ከፍለው እንደገቡ ባይናችን አይተናል ስውሯ ማርያም ገዳም ላይ በ100,000 ብር ድጋሚ ህዝቡ እንዲበደልና እንዲበዘበዝ አታደርጉ ሁለት ሰዎች ሞቷል አንድ መጫትም ጭምር ሶስት በአጠቃላይ ስንገባ ምንም ያላሉን ስንወጣ ያው እንዳገልጋይ ባገልግሎት ይጃለው መኪና ላይ ያሉት 64 ሰዎች 65 ሰዎች አይወጡም ነው የተባለው ቦታው ላይ የሚደረገውን አገልግሎት እኔ አልተቃወምኩም ስውሯ ማርያም ላይ ሄዶ የተባረከውን ቅቤ የተባረከውን በሶ ጠጥቶ ተቀብቶ አይድንም አላልኩም እህታችን በገለጸችው ቪዲዮ ላይ ቅቤው ከገበሬ አስራት በኩራት የሚመጣ ነበር አሁን ግን ከመርካቶና ከሸኖ ከጫጫ ነው የሚገባው በስመ አብ ወወልድ ወመንፈስ ቅዱስ ብሎ የሚባርከው ካህን የለም ያ ብቻኛ ካላገለገልንባት በሌላ የሚመጡ ይገረፋሉ ይቀጠቀጣሉ በጣም ብዙ ጉዞዎች የምታዘጋጀው እሷ ናት ሌላ አንድም ሰው እንዲያዘጋጅ አትፈቅድም ፍጡነ ረድኤት ሩፀተ ነፋስ አውሎ ለዘይጼዋ ከበተወክሎ ጊዮርጊስ ቅረብ ለምሕረት ወለተሳ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን ሰላም በሀገር ውስጥና ከሀገር ውጭ የምትገኙ ውድ የኦርቶዶክስ ተዋሕዶ ቤተክርስቲያን እምነት ተከታዮች እንደምን አላችሁ በእያላችሁበት ሀገር ሰዓትና ዘመን አቆጣጠር የእግዚአብሔር ፍጹም ሰላም ይብዛላችሁ የእናታችን የቅድስተ ቅዱሳን የንጽሕተ ንጹሃን የድንግል ማርያም መልጃና ጸሎቷ ረድኤትና በረከቷ የእናትነት ፍቅሯ አይለየን አይለያችሁ የቅዱሳን የጻድቃን የሰማዕታት የሐዋርያት የነቢያት የደጋግ አባቶቻችን መልጃ ጸሎታቸው ከኛ ጋር ለዘላለም ጸንታ ትኑር አሜን እኔ እንግዲህ ወንድማችሁ አላየነኝ ሚዲያው ዶርቃ ሚዲያ ነው እንግዲህ በተከታታይ በዶርቃ ሚዲያ ላይ የሚቀርቡትን መንፈሳዊ ፕሮግራሞች ላይክ ሼር ሰብስክራይብ በማድረግ ለቻናላችን ቤተሰብ በመሆን በሐሳብ በገንዘብ በማቴሪያል በተለያየ ነገር በሚዲያው ላይ ለመሰራቸው ስራዎች ለምታግዙኝ ለምትደግፉኝ እህቶቼ ወንድሞቼ ላቅ ያለ ምስጋናና አክብሮት አለኝ እንዲሁም ደግሞ ለወደፊትም ቢሆን ይሄ ሚዲያ የቤተክርስቲያንን ድምጽ አገልግሎት በመደገፍ በዘላቂነት እንደ እግዚአብሔር መልካም ፈቃድ እንግዲህ የሰው ልጅ መጀመሪያው ሳይሆን መጨረሻው ሲያምር ነውና በሚዲያውም በኔ ባገልግሎቴም በቤተክርስቲያን ላይ ፈተና ከመሆን እግዚአብሔር እንዲጠብቀኝ ሁላችሁም ከኔ በረታችሁ በጸሎት እንድታስቡኝ የመጀመሪያ መልእክቴ ነው ሌላኛው እንግዲህ ዛሬ ብቻዬን የመጣሁበት አንድ ሐሳብ አጠር ያለ ሐሳብ ስላለኝ ነው ብቻዬን የመጣሁት ሰጣገባ ያለ መልስ ለመስጠት አይደለም የኔን አቋም ለማሳወቅና ግንዛቤ ለመስጠት ነው ሱም ምንድነው ካላችሁኝ እንግዲህ በእናታችን በስውሯ ማርያም ገዳም ላይ በተነሱ ዋይዋይታና ጫጫታዎች ብዙዎች በሚዲያ ድምጻቸውን እየወጡ ለስውሯ ማርያም ድምጻቸውን እየሰጡና በሚዲያ ስሜታቸውን እየገለጹ የሚገኙ ኦርቶዶክሳውያን አሉ ከነዛም መካከል እኔ አንዱ ነኝ ትናንትና ሐሙስና ማክሰኞ ዕለት በተለቀቀ በክፍል 1 እና በክፍል 2 በኤልሻዳይ ኦርቶዶክሳዊ ሚዲያ ላይ ባቀረብኳት በህታችን በሮሜ የባህል ምግብ ቤት ወይም ደግሞ በወይዘሮ ሮሜ ቪዲዮ እየደወላችሁ ከሀገር ውስጥም ከሀገር ውጭም የምትገኙ ኦርቶዶክሳውያን ሐሳብ አስተያየታችሁን የሰጣችሁኝ እህቶች ወንድሞች አላችሁ በቅድሚያ ላመሰግናችሁ ወዳለሁ ወደ ቪዲዮ ሐሳብ ስገባ ግን እኔ ስውሯ ማርያምን በመቃወም አይደለም ቪዲዮ የሰራሁት ስውሯ ማርያም ላይ ቀደም ሲል የነበረች እህታችን ወይዘሮ ሮማን በቦታው ላይ አገልጋይ እንደነበረችና በቤተ ክርስቲያኑም
ህንጻ አሰሪ ኮሚቴ አድርገው ወክለዋት እንደነበረ በተለያየ ሶሻል ሚዲያ ከዚህ በፊት ታላቅ መንፈሳዊ ጉዞ መጋቢት 21 ወደ በርሜል ቅዱስ ጊዮርጊስ ከኤልሻዳይ የበጎ አድራጎትና መንፈሳዊ የጉዞ ማህበር ጋር እነሆ እንድትጓዙ ጋብዘናቸዋል። በጉዟችን ላይ ታላላቅ መምህራንና ዘማሪያን ይገኛሉ። መምህራችን መምህር ኢዮብ ይመኑ፣ መምህር አንተነህ አበበ፣ ዘማሪ ትምህርትነሽ ጥላሁን፣ ዘማሪ በሱ ፍቃድ አንዳርጋቸው፣ ክራር ፍቅረ ማርያም ተገኝ አብረውን ይጓዛሉ። በርሜል ቅዱስ ጊዮርጊስ ላይ ታሪክ ሊሰራ ነው። የሀገረ ስብከቱ ሊቀ ጳጳስና ዋና ስራ አስኪያጅ በጉባኤው ላይ ይገኙበታል። በ0906787878 በ0965454545 በኤልሻዳይ የበጎ አድራጎትና መንፈሳዊ የጉዞ ማህበር ስልኮች ቀድማችሁ በመደወል አብራችሁ ተመዝገቡ። እስከ መጋቢት 13 ድረስ አቡነ ሐራ ድንግልና ጣና ገዳማት ላይ የምንሳለምበት ፓኬጅ ተራዝሞ ቀጥሏል። ከነገ ጀምራችሁ እየደወላችሁ ቁረጡ፣ ተመዝገቡ፣ አብራችሁ ተጓዙ። እንደኔ መታችሁ ዳኑ ድምጿን ስታሰማ ስለነበረ አሁን ደግሞ ቀደም ሲል እሷ ራሷ ቤተክርስቲያኒቷን አሳልፈው ሸጠዋታል። ቤተክርስቲያኒቷ ላይ የሚገባውን ገንዘብ እኩል እናካፍልሽ ፐርሰንት እንስጥሽ እያሉ አባቶች ሳይቀሩ ሲደራደሩ ነበረ። ይሄንን ጥቅም እኔ አልፈልግም ብዬ ረግጬ ነው የወጣሁት። ዛሬ ላይ ያለችው እህታችን ግን የቤተክርስቲያንን ጥቅም የሚሰጧትን ጥቅምና የሚሰጧትን ሐሳብ በመስማማት እኔን አስፈንጥራ አስወጥታ ጥላ ብዙ ግፍና በደልም አድርሳብኝ 8 ወር ድረስ እንድታሰር ሁላ አስደረጋኛለች። ስለዚህ ይሄንን ድምጿን በተለያየ ሚዲያ ስታንሸራሽር እኔም ደግሞ የቤተክርስቲያን ልጅ እንደመሆኔ ስለሚያገባኝ ስለሚመለከተኝ እንዳንድ ክርስቲያን ስለሚመለከተኝ ልጅቷንም በመጥላት ሳይሆን ቤተክርስቲያን ላይም የጥላቻ ዘመቻ ለመክፈት ሳይሆን በህዝበ ክርስቲያኑና በቤተክርስቲያኒቷ ላይ እየተነሱ ያሉ ተግዳሮቶችን እስቲ ምን ይመስላል የሚለውን ሐሳብ መነሻ በማድረግ እህታችን ወይዘሮ ሮማንን ይዣት ቀርብ ያለው ማለት ነው። ሮማንን ከማቅረቤ በፊት ግን የስውሯ ማርያም የጉዞ ማህበር ተብሎ የተቀመጠ ስልክ ላይም ደውያለሁ። ስልክ ኦፕሬተሮችንም አግኝቼ አውርቻለሁ። ስለ ስውሯ ማርያም የሚነሱ ነገሮችን ለማጥራት ስለምፈልግ ነው ቦታው ድረስ ሄጄ ቪዲዮ ሰራለሁ። ያለምንም ክፍያ ያለምንም ወጪ ቦታው ላይ ሄጄ ለቤተ ክርስቲያኒቷና ለህዝበ ክርስቲያኑ አስታራቂና አስማሚ የሆነ ቪዲዮ ቦታው ላይ ካሉ አባቶች ስለምፈልግ እባካችሁ አባቶች ፕሮግራም እንዲይዙልኝ ስልክ ስጡኝ ስል ሊሰጠኝ ፍቃደኛ የሆነ ሰው ማንንም ባለማግኘቴ እንደገና እዛ አካባቢ ላይ ባለኝ መረጃ መሰረት ከግለሰቦች ጋር በመደዋወል ቦታው ድረስ ሄደው የአባቶችን ስልክ ተቀብለው እንዲሰጡኝ በማድረግ ወደ አባቶችም ደውያለሁ። አሁን ላይ አይመቸንም፣ እኛ እናስብበታለን፣ እንመካከርበታለን፣ የእናንተን እርዳታ አንፈልግም ተብዬ ነው በግልጽ ማለት ነው ወደ ራሴ አማራጭ የሄድኩት። ከዛ ውጪ ያው የእህታችን የማስተዋለንም ስልክ ሞክሬ ነበረ፣ ማግኘት አልቻልኩም። ዞሮ ዞሮ አቅሜ የሚፈቅደውን ሙከራ አድርጌ ከዚህ በላይ የሚሄድበት አቅም ስለሌለኝ የራሴን አማራጭ ተጠቅሜ ቪዲዮ ይዤ ወጥቻለሁ። ከዛ ውጪ ግን እኔ አንድ ነገር እንድነግራችሁ በሀገር ውስጥም ከሀገር ውጭም ያላችሁ ኦርቶዶክሳውያን የእመቤታችንን ገቢረ ተአምራቷን ምንም ሳልጠራጠር አምናለሁ፣ አልቃወምም። የተቃውሞ ቪዲዮ አይደለም ይዤ የወጣሁት። በቃ ሰው የነበረውን ትክክለኛ መረጃ በቦታው ላይ የነበረች ሴትዮ ነች ያቀረብኳት። ስለዚህ ከሷ ጋር በነበረን ቆይታ ብዙዎች እየደወላችሁ ለምን እንደዚህ አይነት ቪዲዮ ሰራ፣ ቦታው ላይ ሄደ አስታራቂ የሆነ ሐሳብ ለምን ይዘህ አልመጣህም፣ ለምን አባቶችን አልጠየቅክም፣ ለምን ሁለቱን ለማስታረቅ አልሞከርክም ያላችሁኝ ብዙ እህቶች ወንድሞች ስላላችሁ ይሄንን ግልጽ አድርጌ አቋሜን ማሳወቅ ስለምፈልግ ነው። የስውሯ ማርያምን ገቢረ ተአምራትም አልቃወምም፣ ቦታው ላይ የሚሰጠውንም አገልግሎት አልቃወምም፣ ከልጅቷ ጋርም ሌላ ጥላቻ የለኝም። ነገር ግን አንድ ቤተክርስቲያን የአንድ ግለሰብ መሆን የጀመረችው ከመቼ ጀምሮ እንደሆነ ግልጽ እንድታደርጉልኝ እናንተን እጠይቃችኋለሁ። ቤተክርስቲያን በየትኛው የጉዞ ማህበር ነው ተወስና የምትመራው? ቤተክርስቲያን
በየትኛው አካባቢ ማህበረሰብ ነው የግል ተደርጋ ለአንድ አካባቢ ማህበረሰብ ብቻ የምትሰጠው? ቤተክርስቲያን አይደለም ቀርቶ ለአንድ የጉዞ ማህበር ለአንድ ሊቀ ጳጳስስ በልዩነት ያሰጣ የምታውቀው እምኑ ጋር ነው? ቤተክርስቲያን የኔም የናንተም የሌሎችም የሚያምኑትም የማያምኑትም በዚህ ቤተ እምነት ውስጥ ያልሆኑ ሰዎችም ወደ ቤተክርስቲያን መጥተው መጽናናት ከፈለጉ ወደዚህ ቤተክርስቲያን ወደ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መጥተው መጠመቅ ከፈለጉ መማር ከፈለጉ መጸለይ ከፈለጉ የሁሉም ቤተክርስቲያን በሯን ዘግታ የምትከለክለው የትኛውም ሰው የለም። በክርስቶስ ባሪያና በአምሳል ለተፈጠረ ሰው ሁሉ ቤተክርስቲያን የሁሉም ድርሻ አላት። ቤተክርስቲያን ለሁሉም ልጆቿ ቤተ መቅደሷ ክፍት ነው። ምናልባት ወደ ቤተ መቅደስ ገብተው የሚያገለግሉት ምስጢር የሚያዩት ዲያቆናትና ካህናት ብቻ ይሆናሉ። ነገር ግን ቤተክርስቲያን አምኖ ፈውስ አለ ድህነት አለ ብሎ በቤተክርስቲያን መጥቶ ለሚማጸን ሁሉ በሯ ክፍት ነው። ስለዚህ እኔ የምቃወመው ይሄን አገልግሎት ብቻ ነው። እንደ ማህበር እኛም የጉዞ ማህበር አለን። በርሜል ጊዮርጊስ ላይ እናዘጋጃለን ጉዞ። አንድም ማህበር እንዳይመጣ አንቃወምም። አንድም ግለሰብ በግል ትራንስፖርት እንዳይመጣ ተቃውመን አናቅም። ይሄንን የሚቃወም ማንም ማህበር የለም። ቤተክርስቲያን ያንድ ጉዞ ማህበር ብቻ አይደለችም። የህዝበ ክርስቲያኑ ጥያቄ የመኪናዎች መስታወት እየተመታ እየተሰበረ ነው። ጉዞ የሚያዘጋጁ ማህበራቶች እዛ ቦታ ሲገቡ ቀረጥ ከፍለው ነው የሚገቡት። ጉዞ የሚያዘጋጁ ማህበራቶች እዛ ቦታ ላይ ለምን መጣችሁ ለምን አዘጋጃችሁ ተብለው ወጣቶች እየተሰበሰቡ እየታፈሱ ይገረፋሉ ይደበደባሉ የሚለው ጩኸት እኔ ብቻ አይደለሁም የጮኩት። የትኛውም ሚዲያ ላይ ማየት ትችላላችሁ። እኔ ይሄንን መረጃ ለማጥራት ነው። በቦታው ላይ የነበረች ቀደምት የነበረች እህታችን ወይዘሮ ሮማን በቦታው ላይ የነበረው መረጃ ቀድማ በተለያየ ሚዲያ ያወጣች ስለነበረ ይሄንን እንዴት ነው ቀድሞ የነበረው ነገር እንዴት ነው ዛሬ ያለው ነገር እንዴት ነው አንቺ ከዛ የወጣሽበት ምክንያት ምንድነው የሚለውን በስቱዲዮ በጨዋ ደንብ ጠርቼ ቁጭ አድርጌ አውርቻታለሁ። ያንን ደግሞ ለሚመጣብኝም ለሚደርስብኝም የትኛውም ነገር ኃላፊነት ወስጄ በኮንፊደንስ ነው የሰራሁት። ስለዚህ ስውሯ ማርያም የሁላችንም ነች። ስውሯ ማርያም የአንድ ግለሰብ የአንድ ማህበር አይደለችም። ስውሯ ማርያም የሁላችንም ነች። ስለዚህ ስውሯ ማርያም ላይ የሚፈጸመውን የሚደረገውን ገቢረ ተአምራት በፍጹም ልቤ አምናለሁ። እመቤታችን ቅድስት ድንግል ማርያም ከዚህ በላይ ማድረግ እንደምትችል ምንም አይነት ጥርጥር የለኝም አምናለሁ። እመቤታችን በወርቅ ጫማዋ ለተጠማ ውሻ ያጠጣች ደጓ እናታችን ዛሬም ቢሆን እመቤታችን በመልጃና በጸሎቷ ለሰው ልጅ ለሰው ፍጥሩ አይደለም ይቅርና ለእንስሳት እንደምታዝን ለእንስሳ እንደምትራራ በእመቤታችን አማላጅነት አልጠራጠርም። ስለዚህ እኔ ቦታው ላይ ስለሚደረገው ነገር ቦታው ላይ ስለሚድኑ ስለሚፈወሱ ኦርቶዶክሳውያን ምንም አይነት ጥርጥር የለኝም። እኔም ቢያመኝ ሄጄ እናታችን ጋር እንደምድን አምናለሁ። ኩኬለሽ ማርያም፣ ጻርቃኔ ማርያም፣ ሰሚነሽ ኪዳነ ምሕረት፣ ግሸን ማርያም፣ አክሱም ማርያም የትኛዋ ማርያም 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 ነች። የቦታ ቃል ኪዳን እንዳለም ደግሞ አምናለሁ። ለየቦታው ቃል ኪዳን እንዳለ አምናለሁ አልጠራጠርም። ስለዚህ ይሄ ምንድነው አንተ ቦታው ላይ ስለማታዘጋጅ ቦታው ላይ ስለማትሄድ ስም ለማጠልሸት የጥላቻ ዘመቻ ለመክፈት ለምን እንዴት አደርጋለህ ላላችሁኝ እኔ ጥላቻ ዘመቻ ለመክፈት አይደለም ይሄንን ቪዲዮ የለቀኩት ማለት ነው። ትክክለኛውን መረጃ በነገራችን ላይ እንድትረዱኝ የምፈልገው የኔ ሐሳብም አይደለም ስላችሁ የሚዲያው ሐሳብ አይደለም። ይሄ ሐሳብ የግለሰቡ ሐሳብ ነው። የግለሰቡ ሐሳብ ማለት ቦታው ላይ የምታቀውን ትክክለኛ መረጃ ሐሳቧን በነፃነት የገለጸችው ግለሰብ ሐሳብ ነው። እኔ ደግሞ እንደ አንድ ሚዲያ ቦታው ላይ የተፈጠረውን ነገር ለማጥራት እርግጠኛና ትክክለኛ የሆነ መረጃ ያለውን ሰው አፈላልጎ የማቅረብ የሚዲያ ባለሙያና የክርስቲያናዊ ግዴታዬ ስለሆነ ቦታው ላይም ቀድሜ ደውዬ መረጃ ጠይቄያለሁ። መልስ የሚሰጠኝና የሚያቀርበኝ ሰው ባለማግኘቴ ግን ከቤተ ክርስቲያኒቷ ቀደም ሲል ኃላፊነት ያላቸውን ሰዎች በመፈለግ በቪዲዮ ይዤ መጥቻለሁ ማለት ነው። ስውሯ ማርያም ላይ የሚደረገው አገልግሎት
የሚደረገው ፈውስ የሚደረገው ድህነት ምንም አይነት ጥርጥር የለኝም በዚህ አይነት ጉዳይ ኮምፕሌንም አላቀረብኩም ስለዚህ አሁንም ቢሆን ስውሯ ማርያም ላይ በተለያዩ ማህበራቶች ጉዞ ይዘጋጅ ፍቃድና ዕውቅና የተሰጣቸው ከሀገረ ስብከት ከጠቅላይ ቤተ ክህነት ፍቃድ የተሰጣቸው ማህበራቶች እየተከለከሉ አንድ ግለሰብ ቤተ ክርስቲያኒቷ ለብቻ ለኛ ብቻ እኛ ካላገለገልንባት በሌላ የሚመጡ ይገረፋሉ ይቀጠቀጣሉ በጣም ብዙ ጉዞዎች የምታዘጋጀው እሷ ናት ሌላ አንድም ሰው እንዲያዘጋጅ አትፈቅድም ዋናው ችግር የመጣው እዚህ ጋር ነው እሷ ብቻ ነው ሁሉን ነገር ማድረግ የምትፈልገው ሌላ አንድም ማህበራት አንድም የተዋዶ ልጅ በራሱ ጉዞ አዘጋጅቶ ወደ ስውሯ ማርያም ለመሄድ በፍጹም ማይታሰብና ማይታለም ነገር ነው መስታወት ይሰበራል ቀረጥ ይከፍላሉ የሚለው ነገር ይቆም ነው የኔ ጥያቄ ይሄንን ደግሞ በምን አይነት መንገድ ነው እስካሁን ያለው ነገር እውነት ነው ወይ የሚባለውና የሚደረገው ነገር የደረሰባቸው ይሄ መንገላታት የተፈጸመባቸው ቦታው ላይ የሚሄዱ በግል የሚሄዱ ምእመናን በሌላ ማህበር የሚሄዱ ምእመናኖች ጉዞ ከገዳሙ ውጪ የሚያዘጋጁ ማህበራቶች መንገላታት ደርሶባቸዋል ወይ እውነት ይሄንን ታውቃለህ ወይ ለምትሉኝ ሰዎች ይሄው በተለያየ ሚዲያ ደረሰብን ይያሉ በቪዲዮ ወጥተው ቅሬታቸውን የገለጹ ብዙ እህቶች ወንድሞች አሉ እኛ እየተናገርን የነበረው ስለ አንዲት ግለሰብ ነው ተናገርንበት ምክንያት ባይናችን ስላየን ነው ወጣቱ እንዴት እንደምታንገላታ በሌላ የጉዞ መኪና ከሩቅ ሀገር ድረስ የመጡ ምእመናንን አገቡን ብላ ስታስከለክል ባይናችን ስላየን ነው አዲስ አበባ ነው በጣም ቅርብ ነው በደሌ ከጅማ ድረስ የስውሯ ማርያም ፈውስ ፈልጉ የመጡ ምእመኖች ገቡም ተብሎ ብር ከፍሎ እንደገቡ ባይናችን አይተናል ስውሯ ማርያም ገዳም ላይ በ100,000 ብር ድጋሚ ህዝቡ እንዲበደልና እንዲበዘበዝ አታደርጉ 2 ሰዎች ሞተዋል አንድ መጫትም ጭምር 3 በአጠቃላይ ስንገባ ምንም ያላሉን ስንወጣ ያው እንደ አገልጋይ በአገልግሎት ይጃለው መኪና ላይ ያሉት 64 ሰዎች 65 ሰዎች አይወጡም ነው የተባለው ታድራለ መኪናህም አንተም ምንድነው እኔ አላቅም ዛጋ ያለችው ልጅ ምን ያስደረገች እንደሆነ ትልልቅ ጋርዶች አሉ በጣም ወፋፍራም ሰዎች መጡ ዱላ ይዘዋል ስውሯ ማርያም በጣም ብዙ ሰው እየተሰቃየበት አሳርዳለሁ ገሌለበት ሀገር ነው የምትመጣው ስላለች ስለዚህ ከዚህ ቪዲዮ እንደተረዳችሁት እኔ ይሄንን መነሻ አድርጌ ቦታው ላይ ቤተክርስቲያኒቷን ወግኜ ለሰራ ነበር በመጀመሪያ እንቅስቃሴ ያደረኩት ስለዚህ አልተሳካልኝም ሙከራዬ ስላልተሳካልኝ ደግሞ ወደ ኋላ ማለት ስለሌለብኝ የክርስቲያናዊ ግዴታዬን ለመወጣት ቦታው ላይ ቀደምት ፍቃድ ተሰጥቷት ከሷ በፊት ስትሰራና ስታገለግል ስታስተዋውቅ የነበረች እህታችን ሮማን ይዤ ቀርብ ያለው ማለት ነው ስለዚህ ነገም ተነጎዳም ቢሆን እኛ የምንፈልገው እኔ እንደ ግሌ የምፈልገው ብዙ ኦርቶዶክሳውያን ሄደው እዛ ቦታ ላይ እንዲድኑ እንዲፈወሱ እንጂ የስውሯ ማርያም አገልግሎት እንዲከሽፍና እንዲጠለሽ አይደለም ከዛ ውጪ አንዳንድ የሚሰጡት አስተያየት አለ ቦታው ላይ ያሉ አስተባባሪዎች ወይም ደግሞ አገልጋይ ካህናት አባቶች ሌላ ማህበር ወደዚህ ቦታ እንዳይመጣ ምናደርገው ስዕል አድኖ ስለሚያጫርቱ በስውሯ ማርያም ስለሚለምኑ የዝርፎቻ ተግባራት ስለሚፈጽሙ ማህበራቶች እዚህ ቦታ እንዳይመጡ ከልክለናል የሚል ጽንሰ ሐሳብ አንስተዋል ጉዞ ማህበራሽ ጫረታ ስለሚሰሩ የመቤታችንን ስላድኖ በጋዜጣ ያያሸጉ ስለሚያጫርቱ ጉዞ ከልክለናል በቃ ይሄ እውነታው ሁላችሁም እንድትረዱት ነገር ግን ይሄ መፍትሄ አይደለም ማህበራቱ ችግር ካለባቸው ጉዞ ላይ የሚመጣው አካል ገንዘብ አለመስጠት ይችላል አንድ ሁለተኛ በስውሯ ማርያም ገዳም ዝም ብሎ ከቤተ ክርስቲያኒቷ ዕውቅና ውጪ የሚለመን ከሆነ አውደ ምሕረት ላይ የሚመጣውን ህዝብ የበለጠ በእነሱ መኪና ውስጥ ነው የሚያናግሩት አይደል እናንተ ደግሞ አውደ ምሕረት ላይ በተሻለ መንገድ ይሄን ህዝብ ማስጠንቀቅና ማሳሰቢያ መስጠት ትችላላችሁ አውደ ምሕረት ላይ ህዝበ ክርስቲያኑን በስውሯ ማርያም ስም የሚለመን ገንዘብ እኛ ጋር አይደርሰንም የስውሯ ማርያም አካውንት ይሄ ነው ስለዚህ በመኪና ውስጥ የሚደረጉ የትኛውንም ጨረታ የትኛውንም የገቢ ማሰባሰቢያ ማስተባበሪያ ፕሮግራም እንዳትሳተፉ እኛ የምናቀው የቤተ ክርስቲያኒቷ አካውንት ይሄ ነው ብላችሁ በበራሪ ወረቀት በስልክ ዘው አውደ ምሕረት ላይ በመግለጽ በመተጠቀሙት ሚዲያ እንዲሁም ደግሞ በተለያዩ ቢዝነስ ካርድ ጭምር የቤተ ክርስቲያኒቷን አካውንት ማስተዋወቅ ይቻላል እንደውም እኮ ህዝቡ በአንድ ማህበር ተገድቦ ከሚመጣ በብዙ ማህበር ወደ ቦታው ቢመጣ የበለጠ ቦታው ላይ ያለው መሰረተ ልማትና አገልግሎት ለማፋጠን ይጠቅማል
ምን ችግር አለው? የታመመ የተጨነቀ ሰው በበጎ አድራጎት ተከፍሎለት እንኳን ይሄድ የለም እንዴ? ምን አለ በሌላ ማህበር ቢመጣ ምን ችግር አለ? ከፒያሳ ጊዮርጊስ እስከ አዲሱ ገበያ ድረስ የተሰለፈ ህዝብ በአንድ ማህበር እንዴት ነው ተጭኖ ሊሄድ የሚችለው? ከመገናኛ እስከ የካ ሚካኤል ድረስ ከሌሊት 10 ሰዓት ጀምሮ የተሰለፈ ህዝብ 1 ሰዓትና 2 ሰዓት ላይ መኪና የለም ተብሎ ሲበተን ይሄ የህዝበ ክርስቲያኑ መንገላታት የማያሳስባችሁ ለምን እንደሆነ አላቅም። እኔ ምንም አይነት ጥቅም ተነክቶብኝ አይደለም በነገራችን ላይ ምጮህ፣ ነገር ግን የቤተ ክርስቲያን ጉዳይ ያገባኛል፣ ይመለከተኛል። እኔ ከልጅቷ ጋር ምንም አይነት ተቃውሞ የለኝም፣ ምንም አይነት ቅሬታም የለኝም። ከቤተ ክርስቲያኒቷም ጋር ምንም አይነት ቅሬታ የለኝም። ነገም ደግሞ መልካም ስራ የሚሰራ ከሆነ ቦታው ድረስ መጥቼ በነፃ አድርግ ያሉኝን የሚዲያ ሽፋን እታዘዛለሁ፣ እሰጣለሁ፣ አደርጋለሁ። ስለዚህ እኔ በምንም አይነት ጥላቻ መንፈስ አይደለም ይዤ የመጣሁት። የቤተ ክርስቲያን አገልግሎት መስተካከል አለበት፣ ቦታው ላይ መስተካከል አለበት ስል ደግሞ የትኛው አገልግሎት ከተባለ የጉዞ አገልግሎት ሰው በአግባቡ ተጭኖ ቦታው ላይ ይድረስ። እሁድን በሰንበት እስከ 8 ሰዓት ድረስ መጾም የለበትም። የሚሸጠው የበሶ ጸበል ወይም የበሶ እምነት መቆም አለበት። ህዝበ ክርስቲያኑ እዛ ቦታ ላይ ሄዶ የሚያደርገው አስተዋጽኦ አለ፣ የሚሰጠው አስራት በኩራት አለ። ህዝበ ክርስቲያኑ መገልገል ካለበት በነፃ ይገልገል። እንደተለመደው ቤተክርስቲያናችን የምትሰጠውን መንፈሳዊ ስጦታ ወይም ደግሞ መንፈሳዊ መድኃኒት ከግቢዋ አፈሩን አፍሶ እምነት ከግቢዋ ውሃውን ቀርቶ ጸበል ብላችሁ ሰጣችሁ እንዲመጣ እንዲዳረስ ማድረግ ይኖርባቸዋል። ሌላ ሲስተም በመፍጠር የቅቤ እምነት የበሶ እምነት በማለት የማይደርስላችሁን ነገር እያጋፋችሁ ማፋጀትና ማፋጨት የለባችሁም። የቤተ ክርስቲያን ርዕሰ ጉዳይ በዚህ ልክ ሚዲያ ላይ አጀንዳ ሆኖ ሊቀርብ አይገባም። መሬት እየተንቀጠቀጠ ባለበት ሰዓት እኔና እናንተ ወደ ቤተ ክርስቲያን ሄደን መጸለይ ሲገባን ሁሉ ጊዜ ለሚዲያና ለሌላ እምነት ተከታዮች አጀንዳ መሆን የለብንም። ምኑን ተሻል ነው? ምኑን ከነሱ ተለየ ነው? ታዲያ ቤተ ክርስቲያን ያንድ ግለሰብ እንደ አክሲዮን ያንድ ግለሰብ ከሆነች እንዳትመጡ እንዳትገቡ ከተባልን ነገ ስውሯ ማርያም ሄደን ለመሳለምኛ ምንሳቀቅ ከሆነ ስለዚህ ዛሬ ላይ ጮኸን የገዳሙን አገልግሎት ወይም ደግሞ የህዝበ ክርስቲያኑ መንገላታት በዚሁ አጋጣሚ ነፃነታችንን ልናረጋግጥና ልናውጅ ይገባል ማለት ነው። በሁለተኛ ደረጃ ዛሬ የመጣሁበት ትልቁ ሐሳብ በሶሻል ሚዲያ በማህበራዊ ድረገጽ በቲክቶክ የተለያዩ ማስተባበያ የሚመስሉ ቪዲዮዎች እየተለቀቁ ነው። በተለያየ መንገድ ቀደም ሲል የተለያዩ ሚዲያዎች ገልጸዋቸዋል። ገንዘብ ተቀብለው እንደሄዱ የማስተባበያ መልስ ሊሰጡ የማስተባበያ ቪዲዮ ሊሰሩ ቦታው ላይ እንደሄዱ የምናቃቸው ወንድሞቻችን በማለት የገለጿቸው ሚዲያዎች አሉ። ይሄን ምላችሁ ምናልባት የቅርባችን የነበሩ ቲክታከሮች ታዋቂ ቲክታከሮች ስለ ስውሯ ማርያም ሊያስተባብሉ ብር ተቀብለው ቪዲዮ ሰርተው መተዋል። ማንንም ከእግዚአብሔር ፍርድ ደግሞ አያመልጥም፣ ለማንንም አልሸፍንም። ነገ ቪዲዮ ሰርተው ሲመጡ እኔ አጋልጣችኋለሁ። ስውሯ ማርያምን በብር ከ100,000 ብር እስከ 300,000 ብር ተከፍሏቸው ለሆዳቸው ያደሩ ቲክቶከሮችን አስተዋውቃቸዋለሁ። ገንዘብ ተቀብላችሁ ከማስተዋል እያካውንት የገባላችሁ እያንዳንድ ሻቅሻለሁ። ስለዚህ በዝምድና በጓደኝነት አይሰራም። ቤተክርስቲያንን ከሸጥክ አንተ አትረባምና አጋልጬ ለምእመናን እሰጥሃለሁ። ስለዚህ ስውሯ ማርያም አሁንም ማስተዋል ሰው እየገዛች ነው። ስውሯ ማርያምን ነፃ እናወጣታለን። ስለዚህ አሁንም እነዚህ ሚዲያዎች ከዚህ ድርጊታቸው ሊቆጠቡ ይገባል። ለምን መልስ ሊሰጥ ከተፈለገ ታዋቂ ቲክታከር ለምን ተፈለገ? ለምን ታዋቂ የሚዲያ ባለሙያ ለምን ተፈለገ? በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መገናኛ ብዙሃን በኢኦቲሲ ሚዲያ ለምን መግለጫ አልተሰጠም? ለምን የሀገረ ስብከቱ ሊቀ ጳጳስ ለምን መግለጫ አልሰጡም? ይሄ የፉክክር የሚመስል ነገር ባይሰራ በጣም ጥሩ ነው። ለቤተ ክርስቲያኒቷ የሚጠቅመው ትልቁ ሐሳብ ለህዝበ ክርስቲያኑ አጥጋቢ የሚሆነው መልስ የሀገረ ስብከቱ ሊቀ ጳጳስ የሀገረ ስብከቱ ስራ አስኪያጅ የቤተ ክርስቲያኑ አስተዳዳሪ በቦታው ላይ ቅሬታ ያላቸው ሰዎች ከሚዲያም ቢሆን በተለያየ ሚዲያ የተለያየ ዘመቻ የሚመስል ነገር የሚንሸራሸሩ ቪዲዮዎች ሐሳቦች መነሻ በማድረግ
ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መገናኛ ብዙሃን በኢኦቲሲ ሚዲያ ለምን አልተለቀቀም? ህዝበ ክርስቲያኑን በዚህ ልክ ለመሸንገል ለምን ተፈለገ? እናውቃቸዋለን ቲክቶከሮቹን። አሁንም እውነቱን እንናገራለን። ከቤተ ክርስቲያን ፐርሰንት የሚቀበሉ ቲክቶከሮች ናቸው። በተለያየ ማስታወቂያ በአንድ ቪዲዮ እስከ 60 ሺህ ብር ድረስ ከጉዞም ይሁን ከቤተ ክርስቲያን የገቢ ማሰባሰቢያም ይሁን ከምንም ቢሆን 40% እና 50% የሚቀበሉ በአንድ ቪዲዮ ማስታወቂያ ከ60 ሺህ ብርና እስከ 50 ሺህ ብር የሚቀበሉ የሚዲያ ባለሙያዎች ወይም ደግሞ ቲክቶከሮች ናቸው። ስለዚህ ዛሬም በዚህ ቪዲዮ ላይ እንዳያያስኩላችሁ 100 ሺህ ብር በአካውንታቸው ገብቶላቸው ይህንን የማስተባበያ ቪዲዮ ሊሰሩ ነው የሄዱት እንደተባለው እኔ በእርግጠኝነት እስማማበታለሁ። ምክንያቱም ገንዘብ ተከፍሏቸው ነው የሄዱት፣ በነፃ አይደለም። ስለዚህ የቤተ ክርስቲያንን ስም የህዝበ ክርስቲያኑን ጥያቄ በማይረባ ገንዘብ ለማድበስበስ መሞከር ደግሞ ይሄ ሌላው ክደት ነው። እናውቃለን። የሚዲያ ባለሙያዎች በተለያየ ቦታ ሄዳችሁ የምትጮሁት ገንዘብ እየተከፈላችሁ በፐርሰንት ከቤተ ክርስቲያን እየተቀበላችሁ እንደሆነ እኔ መረጃ አለኝ። ስለዚህ እኔ አላየ የምጮኸው ከዚህ ከዩቲዩብ ላይ ደንበኞቼ እኔን በማየት እኔን በመደገፍ እኔን በመርዳት ዩቲዩብ በሚከፍለኝን ገንዘብ ብቻ ነው የምቀበለው። አንድም ገንዘብ ላላየ ሰጥተነዋል የሚል ሰው ካለ በዚህ በሚዲያ እና በማህበራዊ ድምጽ ሽፋን ከየትኛውም ቤተ ክርስቲያን መምጣት ይችላል። ስልኬም ክፍት ነው። እኔም በአካል እገኛለሁ። በርሜል ጊዮርጊስ ላይ ጉዞ አዘጋጃለሁ። እንደማንኛውም የጉዞ ማህበር ማንም እንዲመጣ አልቃወምም። መንፈሳዊ ፉክክር፣ መንፈሳዊ አገልግሎት፣ መንፈሳዊ ቅናት እንደማንኛውም ሰው ሊኖርብኝ ይችላል። የተሻለ የመኪና ቁጥርና የተሻለ የህዝበ ክርስቲያን ብዛት ወደ ቦታው ይዤ ለመሄድ እንደማንኛውም ሰው በተለያየ ሚዲያ ማስታወቂያ በመስራት ቅስቀሳ በማድረግ የተለያዩ መምህራኖችን በመጋበዝ ቦታው ላይ የሚደረጉ ገቢረ ተአምራቶችን በማስመስከር ወደ ቦታው ሰው እንዲሄድ የተለያዩ አድቨርታይዞችን እሰራለሁ። ነገር ግን ማንም እንዲመጣ ተቃዋሚ አይደለሁም። ማንም ሰው መጥቶ እንዲመጣ ቦታው ላይ ማንም ሰው መጥቶ እንዲድን ቦታው ላይ እንዲሄድ በግልም መረጃ ሰጣለሁ። በማህበርም ደግሞ እኛ ከሞላን ወደ ሌሎች ማህበሮች ኮንታክት እያደረግን ወደ ሌላ ማህበር ኮሙኒኬት እያደረግናቸው ብዙዎች እየሄዱ ድነው እየተመለሱ ነው። ስለዚህ እኔ በርሜል ጊዮርጊስ የኔ የግሌ አይደለም። እንዳንድ ክርስቲያን ግን ቅዱስ ጊዮርጊስን እወደዋለሁ። እንዳንድ ክርስቲያን ስውሯ ማርያም ያንድ ሰው ብቻ ልትሆን አይገባም። ስውሯ ማርያም የሁላችንም ነች። ስውሯ ማርያም ሙስሊሙም ጴንጤውም ፕሮቴስታንቱም እድናለሁ ብሎ ቦታው ላይ ሄዶ ለመዳን ፍላጎት ያለው ሰው ሁሉ የሚሄድባት ቤተ ክርስቲያን እንጂ ያንድ ማህበርና የገዳሙ ጉዞ እየተባለ ያንድ ግለሰብ መሆን የለባትም። ስለዚህ እኔ በቤተ ክርስቲያኒቷም ላይ በግለሰቢቷም ላይ ምንም አይነት ጥላቻ የለኝም። ይሄንን ተግባር እቃወማለሁ። ስለ ስውሯ ማርያም ዝም አልልም የሚለውንም ቻሌንጅ እቀላቀላለሁ። በዛ የምታሽቃብጡ ቲክቶከሮች ግን አሁንም መቆም አለባችሁ። ከቤተ ክርስቲያን ክብር የግለሰብ ጥቅም አይበልጥባችሁም። ዛሬ የተከፈላችሁ 50 ሺህ ብርና 100 ሺህ ብር ነገ ዱቄትና አመድ ሆኖ ይጠፋል። ወይ በልታችሁበት ወይ ጠጥታችሁበት ወይ ታከማችሁበት ማስታወሻ ሳትገዙበት ገንዘቡ እንደሚያልቅ አትጠራጠሩ። በዚህ በምኩራብ ክርስቶስ በቤተ መቅደስ የሚሸቅጡትንና የሚነግዱትን ወንበዴዎች ጅራፉን ይዞ ሊያጸዳ ወደ ቤተ መቅደስ የሄደበትን ጊዜ ማስታወስ ያስፈልጋል። ዛሬ ገንዘብ ተከፍሏችሁ እናንተ በቤተ መቅደስ ሊጸዳ ያለውን አሰራር እናንተ በነጠላ ላይ ብርድ ልብስ ሊሸፍኑ አትንቀሳቀሱ። እውነቴን እንምላችሁ አይጠቅማችሁም። ሌላኛው ስለ ልጅቷ ምንም አይነት ተቃውሞ የለኝም። ስለ ልጅቷ ምንም አይነት ተቃውሞ የለኝም። የቤተ ክርስቲያኒቷን አሰራር፣ የቤተ ክርስቲያን ዶግማ፣ የቤተ ክርስቲያኒቷን ቀኖና፣ የቤተ ክርስቲያኒቷን ስርዓት፣ የቤተ ክርስቲያኒቷን ትውፊት ጠብቃ ማገልገል ትችላለች ነው የምለው። ምክንያቱም ሴት ልጅ ከታቦት ፊት ቆማ አውደ ምሕረት ላይ ለመስበክ የተለያየ መረጃ ለመስጠት መድረክ ፕሮግራም ለመምራት ሴት ልጅ እድሉ ይኖራታል ብዬ እንግዲህ ከተሳሳኩ ይቅርታ አባቶች በመጽሐፍ አርሙኝ። የማገልገል እድሉ ይኖራታል ብዬ አላምንም። መዘመር ትችላለች፣ እግዚአብሔርን ማመስገን ትችላለች፣ የተደረገላትን ገቢረ ተአምራት በአውደ ምሕረት ቆማ መመስከር ትችላለች። ግን አንተ ጸበሉን ዝጋው፣ አቁመው፣ ተው፣ ረፍ እያለች ለአባቶች ትእዛዝ በመስጠት አባቶችን ማንገራገር
ሌሎች ወጣቶች ጉዞ በጽዋ ማህበር በሰንበቴ ማህበር በሰንበት ትምህርት ቤት ከጅማ ከደብረ ዘይት ከናዝሬት ከዋሳ ከሰበታ ከጉራዮ ከተለያየ ቦታ ወደዛ ቦታ ጉዞ አዘጋጅተው ሲሄዱ ከየት መጣችሁ እንዴት መጣችሁ ተብሎ መጠየቅ የለባቸው ከሩቅ ሀገር ድረስ የመጡ ምዕመናንን አገቡን ብላ ስታስከለክል ባይናችን ስላየን ነው። አዲስ አበባ ነው፣ በጣም ቅርብ ነው። ከበደሌ ከጅማ ድረስ የስውሯ ማርያምን ፈውስ ፈልጉ የመጡ ምዕመኖች ገቡም ተብሎ ብር ከፍለው እንደገቡ ባይናችን አይተናል። ምክንያቱም ለጉብኝት አይደለም አይሄዱት፣ ለመዳን ለመሳለም ለመጠመቅ ለመፈወስ ነው። የስውሯ ማርያምን ታምር ሰምተው ለመዳን የሚሄዱ ህዝበ ክርስቲያኖች በማንም ይምጡ ለምን በእግራቸው አይሄዱም? ለምን በጋሪ አይሄዱም? ለምን በበቅሎ አይሄዱም? ቤተክርስቲያን ለሁላችን የምትሰጠው አገልግሎት እኩል ነው። አምኖ ለሚሄደውና ሳያምን ለሚሄደው ሰው የሚደረግለት ድህነት ሊለያይ ይችላል። ምክንያቱም ድህነቱ በግለሰቡ ልብ ውስጥ ያለው እምነት ስለሚመዘን ማለት ነው። ስለዚህ እድናለሁ ብሎ ያመነ ሰው ሁሉ ግን እዛ ቦታ ላይ ሄዶ እንዲድን እስካሁን ድረስ ለምን የሀገረ ስብከቱ ሊቀ ጳጳስ መግለጫ አልሰጡም? ቦታው ላይ የተደረገው ትክክለኛ እውነታስ ለምን በመጽሔት አልወጣም? ለምን በዶክመንተሪ አልተሰራም? ቲክቶከሮቹ ምን ያደርጋሉ? በመዋጮ ገንዘብ በህዝበ ክርስቲያኑ ገንዘብ በአስራት በኩራት ገንዘብ ይሄንን የህዝበ ክርስቲያን መንገላታት ምንም ሳይመስላችሁ ማስተባበያ ልትሰጡበት እንዴት ተነሳችሁ? እስቲ ይዋቸው የቤተ ክርስቲያኑ አስተዳደር ምን አይነት መግለጫ እንደሚሰጡ። በገዳሙ ጉዞ ብቻ ገዳሙ የራሱ ጉዞ ያዘጋጃል። እዚህ ገዳም ላይ መጥቶ በረከቱን የሚያዘጋጀው ገዳሙ ነው። አይደለም ልታጭበረብር ቀርቶ እኛ ይሄን ዓመት ሙሉ እንደምታዩት ሙሉ ዙሪያውን ገና ማት ላይ ነው። ይሄን ሁሉ ያስደረገች እህታችን ነች። ይሄን ነገር ምዕመናን በብስለት በማየት በመመርመር በመረዳት እህታችን ልጃችን የሚለውን ከንቱ ውዳሴ ለአንድ ምዕመንም ስለማይጠቅም እሱን ተውትና አሁን ለቤተ ክርስቲያኒቷና ለህዝበ ክርስቲያኑ ትክክለኛ ያለ ማስተባበያ ትትና የተሞላበት ህዝበ ክርስቲያኑ የደረሰበትን መንገላታት በማየትና በመረዳት ይቅርታ ብትጠይቁ የተሻለ ይመስለኛል። ስለዚህ እኔ አንዳንድ ደውላችሁ የምታሽቃብጡና የምትሳደቡ ሰዎች የጥቅሙ ተካፋይ ናችሁ ብዬ ነው እንጂ ማስበው እውነት እኔ የሰራሁት ቪዲዮ ስተት አለበት ብዬ አላምንም። ምክንያቱም ቦታው ላይ የሚደረገውን አገልግሎት እኔ አልተቃወምኩም። ስውሯ ማርያም ላይ ሄዶ የተባረከውን ቅቤ የተባረከውን በሶ ጠጥቶ ተቀብቶ አይድንም አላልኩም። ግን እህታችን በገለጸችው ቪዲዮ ላይ በቃ እስከዛሬ ቅቤው ከገበሬ አስራት በኩራት የሚመጣ ነበር። አሁን ግን ከመርካቶና ከሸኖ ከጫጫ ነው የሚገባው። በስመ አብ ወወልድ ወመንፈስ ቅዱስ ብሎ የሚባርከው ካህን የለም። ቢሮ ይገባል፣ በቀጥታ ለህዝበ ክርስቲያኑ በሽያጭ እየተመዘነ ይከፋፈላል ያለችውን ሐሳብ ነው የምቃወመው። ለምን የቤተ ክርስቲያኒቷ ከአጥር ግቢ ከመግባቴ በፊት የቤተ ክርስቲያኒቷን አጥር ተሳልሜ ተሻሽቼ እንደምድን ማምን ደካማ ክርስቲያን ነኝ። በእምነቴ ንጹህ ፍጹም እምነት አለኝ። በስራ በመግባሬ ደግሞ የራሴ የሆነ ድክመት ሊኖርብኝ ይችላል። ንጹህ ነኝ ብዬ ማንንም ለወነጅል ማንንም ልከስ ማንንም ለወቅስ ማንንም ልሳደብ አልችልም። ግን ከሀገር ውስጥና ከሀገር ውጪ የሚመጡ የእመቤታችን የቅድስት ድንግል ማርያምን ታምር ሰምተው ለመዳን የሚመጡ ህዝበ ክርስቲያን በዚህ ልክ መጋፋት በዚህ ልክ መቸገር አለባቸው። መጀመሪያ ህዝበ ክርስቲያን እንዲመጣ አይደለም ወይ እናንተ ማስታወቂያ ስትሰሩ የነበረው ስቀሰቅሱ የነበረው ስታስተዋውቁ የነበረው ህዝበ ክርስቲያኑ በዚህ ልክ ይመጣል ብላችሁ አስባችሁበት አይደለም ወይ ተዘጋጅታችሁበት አይደለም ወይ? ቅርብ ነው፣ የደርሶ መልስ ጉዞ ነው። እዛ ብዙም የሚቀመጥ ሰው የለም። በአንድ ቀን ደግሞ እዛ ቦታ ላይ የሚገባው ገንዘብ እህታችንም እኔ ያሰባሰብኩት ገንዘብ ብቻ ብዙ ነገር መስራት ይችላል ብላለች። ስለዚህ እናንተ ይሄንን የማድበስበስና የማስተባበል አይነት የሚመስለውን ነገር ትታችሁት ይልቁንስ ባጠፋችሁት ይቅርታ ጠይቃችሁ ህዝበ ክርስቲያኑም የሚዲያ ባለሙያዎችም ሁሉም ይሄን የጥላቻ ሐሳባቸውን ይሄንን ደግሞ ተቃውሟቸውን አንስተው ስለ ስውሯ ማርያም ሁሉም ሰው ቦታው ላይ መጥቶ ታምራቷን እንዲዘግብና እንዲሰራ ብታደርጉ መልካም ነው። አሁን በዚህ ልክ እንዲህ እናረጋለን እንዲህ ትሆናለህ እንዲህ የሚለውን ሐሳብ ወደ ማንም ይዛችሁት አትምጡ። የተከፈላችሁ ቲክታኮሮችም ረጋ በሉና ነገሩን መርመራችሁ ትክክለኛ መልስ ይዛችሁ ነው። ሌላኛው
በዚሁ አጋጣሚ ስለ በርሜል ቅዱስ ጊዮርጊስ መረጃ የምትፈልጉ እህቶች ወንድሞች ምዝገባ እንደቀጠለ ነው። መጋቢት 21 መነሻ መጋቢት 30 መመለሻ በጉዟችን ላይ ጣና ገዳማት ላይ ከሚገኙ ገዳማት መካከል እንግዲህ ጣና ገዳማት ላይ 27 ደሴት 37 ገዳማትና አድባራት ይገኛሉ። ከነዚህ መካከል እንጦስ ኢየሱስ የእናቶች ገዳም፣ ክቡራን ገብርኤል የአባቶች ገዳም፣ ደብረ ማርያም ላይ እንዲሁም ደግሞ ገዳመ ወህነያት አቡነ ሐራ ድንግልና ቅድስት ኪዳነ ምሕረት አንድነት ገዳም ላይ ዘንዘልማ አቡነ ሐራ ድንግል ከመካነ መቃብራቸው እምነት የሚፈላበትና የሚታፈስበት ቦታ ላይ ገብተን ከመቶ በላይ መፍሰሻ ጸበል ካላቸው ከጸበላቸው ላይ ተጸብለን ተጠምቀን ድህነትን አግኝተን በአባቶች ተባርከን እንመለሳለን። በዚህ ጉዞ ላይ እንግዲህ ነገም ተነጎዳም ይህንም ቪዲዮ የመጨረሻ ማስታወቂያ ስለሆነ ነው የምነግራችሁ። ዘማሪ ትምህርትነሽ ጥላውን፣ ዘማሪ በሱፍቃድ አንዳርጋቸው፣ መምህር ኢዮብ ይመኑ፣ መምህር አንተነህ አበበ፣ ሌሎችም አገልጋዮች የሀገረ ስብከቱ ሊቀ ጳጳስ ጨምሮ የሚገኙበት ታላቅ መንፈሳዊ ጉዞ ስለሆነ ሁላችሁም በዚህ ጉዞ ላይ ተገኝታችሁ የበረከቱ ተካፋይ እንድትሆኑ እያሳሰብኩኝ በርሜል ቅዱስ ጊዮርጊስ ላይ እንግዲህ ማንኛውም ሰው በግልም በማህበርም መሄድ ይችላል። የተለያዩ ማህበራቶች አሉ እኛን ጨምሮ። በማንኛውም ማህበር የሚሄደውን ተጓዥ አንቃወምም። በእኩልነት ቤተክርስቲያኒቷ ታስተናግዳለች። ሁሉም ሰው በቤተክርስቲያን ላይ የእኩልነት ሚናና የእኩልነት መብት አለው። ማንንም አንቃወምም፣ ተቃውመንም አናውቅም። ስለዚህ በርሜል ቅዱስ ጊዮርጊስ ላይም ለኤልሻዳይ ማህበር ብቻ የተሰጠ አድርጋችሁ እንዳታዩ። እንደዚህ አይነት አስተሳሰብ ያላችሁም ሰዎች ካላችሁ በፍጹም የተሳሳተ ስለሆነ በብስለትና በትኩረት ልታዩት ይገባል። በተለይ በዚህ በጌታችን በመድኃኒታችን በኢየሱስ ክርስቶስ ጾም መገረፍና መሰቀሉን፣ መከራ መስቀሉን፣ ነገረ መስቀሉን እየአሰብን እኛም እየሰገድን እየወደቅን እየተነሳን አብዝተን በማልቀስ አብዝተን በመጾም ለሀገራችን፣ ለህዝባችን፣ ለራሳችን፣ ለጤናችን፣ ለቤተሰባችን የምንጸልይበት የምናለቅስበት ጊዜ ስለሆነ እግዚአብሔር ከዚህ የበለጠ በእኛ በያዝንብን መልካም ነው። ሁላችንም የማንንም ገበና ገልጠን መናገሩን ትተን የራሳችንን ገበና ገልጠን ማንም ሳይነግረን ራሳችንን መርምረን ንስሐ በመግባት ወደ እግዚአብሔር ብንመለስ መልካም ነው ላለው ለበርሜል ቅዱስ ጊዮርጊስ የጉዞ ዝግጅት መጀመሪያ ሁላችሁም እዚህ ንስሐ ገብታችሁ ብትሄዱ አሁን ፀሐዩ በጣም እየሞቀና እየጋለ ስለሆነ እዛ ንስሐ ስትገቡ የመጠመቂያ ጊዜያችሁ ጠዋት እዚህ ንስሐ ገብታችሁ ከሄዳችሁ እዛ እንደደረሳችሁ ላባችሁን በሻውር ወስዳችሁ ታጥባችሁ ወደ ጸበሉ ነው የምትሄዱት። ቄደር ተጠመቁ አትባሉም፣ ንስሐ ግቡ አትባሉም። እዚሁ ቄደር ተጠምቃችሁ ንስሐ ገብታችሁ ብትሄዱ በ22 እንደገባን ሻውር ወስዳችሁ ታድራላችሁ። በ23 ሌሊት ከሌሊቱ 8 ሰዓት ጀምሮ ወደ ጸበል ሄዳችሁ ትጠመቃላችሁ። ነገር ግን ንስሐ ሳትገቡ የምትሄዱ ከሆነ ቄደር ሳትጠመቁ የምትሄዱ ከሆነ ቦታው ላይ ጠዋት የኪዳን ጸሎት ካለቀ በኋላ እንደገና ቄደር ጸሎት ተደርጎ ከዛ ቄደር ተጠምቃችሁ ከዛ በኋላ እንደገና ለየአባቶች ተከፋፍላችሁ ንስሐ እስከምትገቡ ድረስ ከቀን 4 ሰዓት 5 ሰዓት ይሆናል። እዛ ገንዳው ላይ ታስራችሁ ቁጭ ብላችሁ በጭራ እየተረገበገበላችሁ ፀሐይ እየበላችሁ ነው የምትቀመጡት እና በቅድሚያ ንስሐ ገብታችሁ ከዙ ተዘጋጅታችሁ እንድትሄዱ በአጽንኖት ማሳሰብ እወዳለሁ። ወደ ቦታው ስትመጡ የሚያስፈልጋችሁ ምንጣፍ፣ መኝታ ምንጣፍ፣ የሚለበስ የሌሊት ልብስ። ምን አይነት ካላችሁ የመኝታ ምንጣፍ እስሊብ ባግ ሊሆን ይችላል፣ ስጋጃ ጅባ ሊሆን ይችላል፣ ሸራ ሊሆን ይችላል። ወንድና ሴት ሆናችሁ ለምትመጡ ለየብቻ ማረፊያ አዳራሽ ለየብቻ ስለሆነ ያለው ለየብቻ ምንጣፍ ይዛችሁ መምጣት ይኖርባችኋል። ልብስ ምን አይነት ካላችሁ የሌሊት ልብስ ሲባል እንደ ብርድ ልብስ ያልወፈረ እንደ ነጠላ ያልሳሳ ቦታው ላይ ሙቀት ስለሆነ ለሙቀትም ለቅዝቃዜም የሚሆን መጠነኛ የሆነ ነጠላ ጋቢ ወይም ደግሞ ፎጣ ይዛችሁ መምጣት ይኖርባችኋል። ከዛ ውጪ ሳታበዙ 3-4 ሸሚዝ 3-4 ቁምጣ ወንዶች ይዛችሁ ብትመጡ ቦታው ላይ ሙቀት ስለሆነ በቁምጣ ለመንቀሳቀስ ነጠላ ጫማ ጨምራችሁ ይዛችሁ ቀለል አድርጋችሁ ሻንጣችሁን ይዛችሁ ብትመጡ በአግባቡ ለመጫን በአግባቡ ይዛችሁ ለመጓዝ ያመቻችኋል ማለት ነው። ትኬት ያልደረሳችሁ በኤልሻዳይ በጎ አድራጎትና መንፈሳዊ የጉዞ ማህበር ትኬት ቆርጣችሁ በቴሌግራም በኢሞ በዋትስአፕ ያልተላከላችሁ ቢሮ መታችሁ ያልወሰዳችሁ ትኬቱ ወደ ኤርፖርት ስትሄዱ የግድ በስልክም ሊሆን ይችላል
በሶፍት ኮፒም ሊሆን ይችላል በእጃችሁም ከኛ ጋር የተቆረጠውን ትኬት ሊሆን ይችላል ይዛችሁ አየር መንገድ ላይ መገኘት ስላለባችሁ አሁንም መምጣት የምትችሉ ቢሮ እየመጣችሁ ብትወስዱ መምጣት የማትችሉ ደግሞ እየደወላችሁ ብትነግሩን እንድንልክላችሁ ብታስታውሱን መልካም ነው ላለው እንግዲህ መጋቢት 21 እየቀረበ ነው ኦልሞስት የሚቀረው እንግዲህ 10 ቀን አካባቢ ነው 9 ቀን ለትኬት የሚኖረው ቀን 4 ቀን 5 ቀን ነው ምዝገባ ኦሬዲ አየር መንገዱ እንደዘጋ እናቆማለን ቀድማችሁ ስትመጡ ግን በመትፈልጉት ሰዓትና በመትፈልጉት ጊዜ እናስተናግዳችሁ ነበር አሁን ግን ሰዓት ለማስመረጥ አየር መንገዱ አብዛኛውን በሚባል ደረጃ ስለሞላ ባለን ውስን ቦታ ግን ትኬት እንቆርጥላችኋለን ባሉን ሰዓታቶች ባለን ውስን ቦታ እናስተናግዳችኋለን በ0941 16 16 16 ደውላችሁ መረጃ መውሰድ ትችላላችሁ ይህ ዶርቃ ሚዲያ ነው ፕሮግራሙን ያዘጋጀው ማቀርብላችሁ እኔ ወንድማችሁ አላየነኝ እንግዲህ ለዛሬ እጥር ምጥን ያለች አጭር መግለጫ ነው ይዤ የመጣሁት የተከታተላችሁትን ይመስል ነበር እንግዲህ በፕሮግራሙ ደግሞ ደጋፊም ነቃፊም አይጠፋም ሰውን አገልግሎ ማስደሰት አይችልም እግዚአብሔር እንኳን ሁሉን ነገር አድርጎልን በእግዚአብሔር እንኳን ተደስተን ረክተን አናውቅም የሰውን ፍላጎት የሰው ልጅ አይደለም ቀርቶ እግዚአብሔር እንኳን ሁሉን ነገር ሰጥቶን ስጋውና ደሙን እንኳን ሰጥቶን በዚህ ልክ እንኳን በልተን ጠገብን ብለን አናውቅም ጠጥተን ረካን ብለን አናውቅም ሁሉ ጊዜ እንዳማረርን አንድ ቀን በህይወታችን ደስተኛ ሳንሆን ከዚህ ዓለም ድካም በስጋ እናርፋለንና እንግዲህ ላጠፋሁት ነገር መምህራን አባቶችም የምትከታተሉ ካላችሁ ይሄን በዚህ ብታስተካክለው ብላችሁ ብታረሙኝ ዝግጁ ነኝ እህቶች ወንድሞችም ደግሞ ሐሳቡን በመንፈስ ቅዱስ ሐሳብ ተረርታችሁና መርመራችሁ አላየ ይሄ ልክ አይደለም ብላችሁ ብታናገሩኝ ደስ ይለኛል የበርሚል ቅዱስ ጊዮርጊስ ምስክርነት ያላችሁ በየትኛውም ቦታ ሄዳችሁ የዳናችሁ የተፈወሳችሁ ሰዎች ካላችሁ መጣችሁ እንድትመሰክሩ መልእክቴን ያስተላልፉ አሁንም ከስውሯ ማርያም ገዳም ላይ ማንኛውም ሰው ቢጠራኝ የቦታው ድረስ ሄጄ በነፃ ዶክመንተሪ ለመስራት ዝግጁ ነኝ ቢሮም ስቱዲዮም መጥቶ ደግሞ ቃል መልስ መስጠት የሚፈልግ ትክክለኛውን ማስረጃ ይዞ መምጣት የሚፈልግ የቦታው ተወካይ የሆነ ሰው ቦታው ላይ ያገልግሎት የሥራ ድርሻ ያለው ሰው የሰበካ ጉባኤ ጽፈት ቤት ሊሆን ይችላል ካህል ሊሆን ይችላል ዳቆን ሊሆን ይችላል ከጉዞ ማህበሩም የተወከለ ሰው ሊሆን ይችላል ድሉን ስጠኝ የሚለኛ አካል ካለ መድረኩ ክፍት ነው ያለ ምንም ክፍያ ተስተናገዳላችሁ ቦታው መተዘግብ ስራ ካላችሁኝ ያለ ምንም ክፍያ ቤተክርስቲያኒቷን ክፍያ ሳልጠይቅ በራሴ ትራንስፖርት በራሴ የሚዲያ ባለሙያዎች የራሴን ካሜራና የሚዲያ ግብአቶችን ይዤ መጥቼ ቀርጬ መልስ ለመስጠት ዝግጁና ፈቃደኛ መሆኔን መግለጽ እፈልጋለሁ ስለተከታተላችሁኝ አመሰግናለሁ በሌላ የዶርቃ ሚዲያ ፕሮግራም እስከምንገናኝ ድረስ ሁላችሁም ቸር ሰንብቱ